መከላከያ መንገድ ላይ ስናገኘው ሃይማኖቱን ምንነቱን ብሔሩን እናቀዋለን። ዛሬው የመከላከያ ቀን ልዩ የሚያደርገው ምንድነው? መከላከያና መቄዶንያ አንድ መሆናቸውን የምናሳይበት ከ600 ሺህ በላይ የአይነት ድጋፍ ምሳ ማብላት ተደርጎልናል። ይሄ ጓድ ደግሞ 27 ዓመት አገልግሎ ወደ ጡረታ ነው የተገለለው። ዛሬ ደግሞ ከናንተ መካከል ደግሞ ነርስ ሻምበል ደግሞ እንግዲህ ወደ መቄዶንያ ማዕከል ገብቷል ማለት ነው። ክቡራን የመከላከያ ሰራዊት አባላት፣ በመጀመሪያ ክብርት ጀነራል ሁላገርሽ ድረስ ክብርት ጀነራል ሁላገርሽ ድረስ፣ ክብርት እርጎዬ፣ ሌሎችም ከፍተኛ የመከላከያ አመራሮች፣ መኮንኖች እንዲሁም አባላት እንደምን አላችሁ? በጣም እናመሰግናለን። እንግዲህ ዛሬ ያደረጋችሁት ነገር ያው ሁሌ የምታደርጉት ነው። ዛሬ እንግዲህ በመቄዶንያ የመከላከያ ቀን ነው እና በዚህ አጋጣሚ መጀመሪያ እንኳን ደስ አላችሁ ሁላችሁም። እንግዲህ በየዓመቱ የመከላከያ ሰራዊት አባላት ሐምሌ 29 እየመጡ ድጋፍ የሚያደርጉበት የሚጎበኙበት ከኛ ጋር የሚያሳልፉበት ወቅት ነው ሐምሌ 29 እና ዛሬ ደግሞ እንግዲህ አመት ሞልቶት የዛሬ አመት እንደዚህ አይነት ፕሮግራም ነበረ። ዛሬ ደግሞ አመት ሆኖት እንግዲህ ሐምሌ 29 ደርሶ ነው ዛሬ መጣችሁት ማለት ነው እና ስለመጣችሁ መጀመሪያ ስለተገናኘን በጣም እናመሰግናለን። እንግዲህ በየዓመቱ የመከላከያ ቀን ሆኖ በመቄዶንያ ሲከበር እንግዲህ ይሄ ዛሬ ሶስተኛ ዓመቱ ነው። በጣም ደስ የሚል ጊዜ ነው የምናሳልፈው። ሁሌ እዚህ ረጅም ሰዓት ነው የሚቆዩት። እንግዲህ ትልቅ ኃላፊነት ያለባቸው የሀገራችን ሰዎች ናቸው የምታዩቸው እዚህ ያሉት እና ጊዜ የላቸውም። ትልቅ ኃላፊነት ነው ያለው። ግን ከኛ ጋር ግን ረጅም ሰዓት ነው የሚወስዱት። ከኛ ጋር ጉብኝት አድርገው ተወያይተን በጣም እኛም ደስ ብሎ እነሱም ደስ ብሏቸው ሁሌ የምንለያየው በየዓመቱ ማለት ነው። በነገራችን ላይ ብቻ አይደለም የመከላከያ ሚኒስቴር አባላት በየተለያየ ድጋፍ ያደርጉልናል። ይሄ በየዓመቱ ብቻ ቀኑ ሆኖ ይከበራል እንጂ በተለያየ ጊዜም ከጎናችን ናቸው። ክቡርት ጀነራሎች አሁን እዚህ የምታያቸው ዛሬም ያልመጡ አሉ። በተደራራቢ ስራ ምክንያት በየጊዜው እየተገናኘን ማንኛውም ነገር ድጋፍ እያደረጉልን ያሉት ሁሉም የዲፓርትመንቶች በመከላከያ ባለፈው ክቡር ጀነራል የአየር ኃይል አዛዥ እሳቸውን መጥተው እንደዚሁ ጉብኝት አድርገዋል። የባህር ኃይልም ሁሉም አካላቶች እዚህ እየመጡ በተለያየ ጊዜ የተለያየ ድጋፍ ጉብኝት ያደርጋሉና በዚህ አጋጣሚ ለሚደረግልን ነገር እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። ዛሬ ደግሞ እንደሰማችሁት እንግዲህ ከ600 ሺህ በላይ የአይነት ድጋፍ ምሳ ማብላት ተደርጎልናል። እንግዲህ መቄዶንያ የሚረዱ አረጋውያን ስም እጅግ አድርገን እናመሰግናለን። በጣም እናመሰግናለን። በጣም የምንወዳችሁ በጣም የምናከብራችሁ እግዚአብሔር ይስጥልን። ዛሬ ደግሞ ከናንተ መካከል ደግሞ ነርስ ሻለቃ ደመላሽ ሻምበል ደግሞ እንግዲህ ወደ መቄዶንያ ማዕከል ገብቷል ማለት ነው። እንግዲህ ከ9000 ሰዎች 9001ኛ ሆኗል ማለት ነው። እና በዛ አጋጣሚ መቄዶንያ ያው በየጊዜው የተለያዩ ሰዎችን ከጎዳና ያነሳል። በተለይ አልጋ ቁራኛ የሆኑ ሰዎች፣ ጎዳና ያሉ ሰዎች፣ አሁን በተለይ ክረምት ነው ብዙ ሰው የሚገባበት ጊዜ ነው። እኛ ቤተሰብ ያለው ሰው ነው ብዙ ጊዜ ለመቀበል የሚከብደን እንጂ ጎዳና ያለ ሰው የተቸገረ ሰው አሁንም ሰዎች ብትጠቁሙ ሰዎች እናስገባለን። በአዲስ አበባም በ57ቱም ቅርንጫፎች ሰዎች በየጊዜው ይረዳሉ እና መቄዶንያ ስራው እየሰፋ ነው ያለው። በዚህ አጋጣሚ በዚህ አመት የጀመርነው ፎቅ እናንተም ብዙ የደገፋችሁት ነው። ግንቦት 8 ላይ እንግዲህ ምረቃት እናደርጋለን። ግንቦት 8 ይሄ ህንጻ የሚመረቅበት ቀን ነው 2019። ይሄ ብቻ አይደለም። ይሄኛው ህንጻና በየክልሉ ደግሞ የተሰሩ ህንጻዎች አሉ ወደ 12 የሚሆኑ 12 ህንጻዎችና ይሄ ፎቅ በግንቦት 8 ይመረቃል። ከዛ ፊት ደግሞ እንግዲህ ሰዎች እየመጣችሁ ያለበትን ደረጃ ማየት ትችላላችሁ። በጣም ብዙ ቃን የገባው ከመቶ እንግዲህ 120 በላይ ኮንቴነሮች ነው እስካሁን የገቡት። በጣም ብዙ ኮንቴነር ነው የገባው። የሚገርማችሁ ለትራንስፖርት ብቻ እንግዲህ አሁን
ወደ 200 ሚሊዮን ብር ሊሆን ነው ማለት ነው ለመርከብ ድርጅት 160ውን ከፍለናል። የተወሰነውን አንድ 20-30 ደግሞ እነሱ ቅናሽ አድርገውልናል። ቀጣይ ደግሞ የሚገባው አሉ 20-30 አጠቃላይ እንግዲህ ለትራንስፖርት ብቻ ይወጣ ማለት ነው ለመርከብ ድርጅት 200 ሚሊዮን ብር ማለት ነው። እነሱ ከቀነሱልን ጭምር እኛ የከፈልነው 160 እነሱ 20 ምናምን ሚሊዮን አካባቢ ቅናሽ አድርገዋል። ፍሪ ያደርጓቸው ኮንቴነሮች አሉ። ከዛ ደግሞ አሁን ደግሞ ቀጣይ የሚገባው አሉና ለትራንስፖርት ብቻ እንግዲህ 200 ሚሊዮን ብር ይሄ እንግዲህ ለመርከብ ድርጅት ነው። ቼክ ማድረግ ትችላላችሁ። ይሄን ያህል ከወጣ ምን ያህል እቃ እንደገባ መገመት ይቻላል ማለት ነው። በጣም ብዙ እቃ ነው የገባው ማለት ነው። ሴራሚክ ብቻ ወደ ፖርሲሊን ወደ 54 ኮንቴነር፣ የባኞ ቤት እቃዎች ወደ 7 ኮንቴነር፣ ግራናይት ወደ 6 አካባቢ፣ ማሽነሪዎች፣ ኤሌክትሪክ እቃዎች ዛሬ ራሱ ወደ 6 ኮንቴነር ገብቷል። በጣም ብዙ እቃ በጣም ጥራት ያለው እቃ እየገባ ነው ማለት ነው። እና ባለፈው በሰይፉ ፋንታውን ትዝ ይላችኋል ወደ 1 ቢሊዮን ብር ሰብስበናል። 900 ሚሊዮን ብር ነው የሰበሰብነው። አሁንም በእኛ ባረግ ነው የሰበሰብነው አለ። በተለይ ግን በሰይፉ ላይ ወደ 900 ሚሊዮን ብር በገንዘብ የተሰበሰበ አለ። 100 ሚሊዮን ብሩ ኢንካይንድ ነው፣ ቤቶች ምናምን ናቸው። እና በዛ ገንዘብ እንግዲህ እኛ የሰበሰብነው እውነት ለመናገር ትንሽ ነው የገዛነው እቃ በጣም ብዙ ነው፣ እጅግ በጣም ብዙ ነው በቃ። እና በየቀኑ በጣም ብዙ እቃ እየገባ እና ሰዎች በቃ ያውን ስታዩት እኮ መቄዶንያ ቃሊቲ ወደብ ነው የሚመስላችሁ እንደ ስታዩት። እዛ አካባቢ ያለ ኮንቴነር 100 ምናምን ኮንቴነር በጣም ብዙ እና ስራው እንግዲህ ሰርቶ ግንቦት 8 የምናስመርቅበት ስለሆነ አንዳንድ በበጎ ፈቃድ ማገልገል የምትችሉ ባለሙያዎች ካላችሁ የመከላከያ ሚኒስትርንም ይጨምራል፣ የኮንስትራክሽን ባለሙያዎች፣ የተለያዩ ሰዎች የሙያ እገዛ ደግሞ የምታደርጉልን እንፈልጋለን። በእኛ በኩል ግን ስራው እቃ በሙሉ ሁሉም እቃ 90% ገብቷል። የቀረው ደግሞ ጅቡቲ ምናምን ያለቀ አለ። አሁን ሊፍቶች ምናምን ደግሞ በቀጣይ የሚገቡ ናቸው እንጂ ለማንኛውም ሁሉንም ክፍያ ከፍለን ጨርሰናል ማለት ነው። በጣም ጥራት ያለው እቃ በጣም ብዙ እቃ ነው የገዛ ነው። በነገራችን ላይ ይሄንንም ህንፃ ጨርሶ ለሌሎች ለክልሎች የሚጠቅም ነው። ከዛ ውጪ ደግሞ የማሽነሪዎች ደግሞ ብዙ እቃ እያስገባን ነው። በሚዲያ ተከታትላችሁ ከሆነ አሁን መቄዶንያ በጣም ትልቅ ኮንትራክተሮች ካላቸው እቃ በላይ አለን። እኛ አሁን ቪዲዮን ቅድም አይታችሁት ከሆነ በጣም በርካታ ሲኖ ትራኮች፣ ኤክስካቬተሮች፣ ሎደር፣ ዶዘር፣ ባቺንግ ፕላንት ብናቋቁም ነው። በጣም ብዙ ማሽነሪዎች፣ የኮንስትራክሽን እቃዎች እንጂ አንድ 3 ምናምን አንደኛ ደረጃ ካላቸው በላይ እቃዎች አሉ። ኦልሬዲ ማሽነሪዎች እነዚህ በሙሉ ምንድነው አዲስ የጀመርነው ፎቅ አለ 27 ፍሎር ያለው ወደ 8000 ካሬ ሜትር ላይ የሚያርፍ ማለት ነው። እሱም ቁፋሮ ተጠናቋል። ጥቅምት ምናምን እንጀምራለን ሳንከራይ ለመስራት ማለት ነው። ስለዚህ ኤክስካቬተር አንከራይ ወደ 2 ኤክስካቬተር አለ። ሲኖ ትራኮች ወደ 22 አሉ። ሎደሮች ወደ 4 አሉ። በጣም ብዙ እቃዎች ማለት ነው። ስካፎልዲንግ፣ ፓኔል፣ ይሄ ብቻ የኮንስትራክሽን እቃው ብቻ ለወደፊት በደንብ እንገልጸዋለን በባለሙያ ያው እንጂ ያሳቡን ነው የምነግራችሁ። እሱ ብቻ ከ1.3 ምናምን በላይ ነው የሚገመተው በአሁኑ ሰዓት። የሰበሰብነው እንግዲህ ወደኛ 1 ቢሊዮን። እኛ ግን ያለን እቃዎችና ያሉ ስራዎች እኔ እንጃ ወደ 6-7 ቢሊዮን ደርስ ያለው አሁን ቢገመት ማለት ነው። እና በትንሽ ነገር ብዙ የሚሰራ ነው ማለት ነው መቄዶንያ። ስለዚህ እኛ ስታገዙ በጣም ደስ ይላችሁ ይገባል። ትንሽ አገዛችሁ ብዙ ስራ አሁን ባለፈው የሰበሰብነው ፎቅ ለመስራት ነው እንጂ አዲስ ህንፃ ለመገንባት ይሄን ሁሉ ማሽነሪ ለመግዛት አይደለም። እና ግን የፎቁን ህንፃ ጨርሰን 10 ደግሞ የክልል ያሉ ህንፃዎች አልቀው በዛ ላይ ትልቅ ኮንስትራክሽን ሂውጅ የሆነ ኮንስትራክሽን በቃ ካምፓኒ ይበሉት። ይሄ ዓላማው ምንድነው? በየክልሉ ያሉትንና አዲስ አበባ ያለውን ህንፃ ለመስራት ማለት ነው። አዲስ የተጀመረው ህንፃ ማለት ነው። ኪራይ ሳንከራይ በትንሽ ወጪ ለመስራት ማለት ነው። የሰዎችን እርዳታ በአግባቡ ለማዋል ማለት ነው። ስለዚህ ደስ ይላችሁ ይገባል። እንኳን ደስ ያላችሁ ማለት ነው። ይሄ ፎቅ ማለት እኮ በጣም ከባድ ነው። አሁን የምላችሁ ፎቅ 27 ፍሎር ሲባዛ በ8000 ማለት 200,000 ካሬ ሜትር በላይ ማለት ነው። ይሄ ማለት እኮ የኢትዮጵያ ንግድ ባንክ ፎቅ ለምሳሌ 160,000 ካሬ ሜትር ቶታል ፍሎር ኤሪያ ከሱ ይበልጣል ማለት 200,000 ካሬ ሜትር ቶታል ቢልት አፕ ኤሪያ። የኢትዮጵያ አየር መንገድ ደግሞ አለ ስካይላይት ሆቴል እሱ 40 ሁለቱ ሲደመር ማለት ነው። ይሄ በእርዳታ እንዴ ነው እግዚአብሔር ያለ ስለሚሰራ ብቻ ነው እኛ እንጂ ሰው ይረዳናል ብለንም አይደለም። እውነት ለመናገር ይሄ ራሱ የተጀመረው እኮ ትልቅ ያለቀው አሁን እያለቀ ያለው ማለት እኮ ብዙ ወሬ ያበዛዎችባችሁ መሰለኝ። ይቅርታ፣ በጣም ይቅርታ። ይሄ ራሱ ያለቀው ፎቅ አሁን ስንት ካሬ ሜትር ላይ ያረፈ? 3600 ካሬ ሜትር ላይ ያረፈ 15 ወለል ማለት ነው። 3600 ካሬ ሜትር ማለት እኮ አንድ ፍሎር ብቻ ራሱ ለምሳሌ አንድ 700 ካሬ ሜትር ላይ ያረፈ ባለ 5 ፎቅ ህንጻ ማለት ነው። አንድ ፍሎር ብቻ ማለት ነው። ስለዚህ ያለውም ቀላል ፎቅ አይደለም ማለት ነው። አሁን ከተማ ላይ ያሉ ፎቆች እኮ ለምሳሌ ሴንቸሪ ሞል ትልቅ ፎቆች አሉ። ደንበል ከነዚህ ሁሉ እኮ የሚበልጥ ነው ይሄ ራሱ 54000 ካሬ ሜትር ማለት ነው። ስለዚህ በሀገር ውስጥ እርዳታ 54000 ካሬ ሜትር
ህንፃ ማጠናቀቅ የእግዚአብሔር ኃይል በጣም ስላለበት ነው እና እናንተም ደግሞ የኢትዮጵያ ህዝብም የእናንተም ድጋፍ ሁሉም ሰው የመንግስት ተቋማት የግል ተቋማት ከጠቅላይ ሚኒስትሩ ጀምሮ አግዛችሁናል በመንግስት በኩል ማለት ነው። በዚህ በኩል ደግሞ ሁሉ ሰው ይረዳል መቄዶንያ። እኔ በጣም ነው የሚገርመኝ አንዳንድ ቦታ ስንሄድ ኢቭን ምንም ብር የሌላቸው ሰዎች ሁሉ ያግዙናል እና ዲያስፖራ በተለይ ደግሞ በጣም ያግዛል። ዲያስፖራ በጣም የሚያግዝ ነው በነገራችን ላይ ኢትዮጵያ ውስጥ አንደኛ የሚያግዝ ማለት ዲያስፖራ ማለት ነው እና የነዚህ ሁሉ ገዛ ነው እንግዲህ ይሄንን ህንፃ ሲደመር 10 በየክልሉ ያሉ ህንፃዎች ሻሸመኔ ያለ ላሊበላ አለ የተለያዩ ቦታዎች ቀብሪ ዳሃር እነዚህ ሁሉ አንድ ላይ የሚመረቁ ናቸው እና ግንቦት 8 እንግዲህ ትልቅ የሆነ በጣም ግዙፍ ምርቃት ይደረጋል ማለት ነው። ይሄ ህንፃ ይመረቃል፣ 10 ብራንቾች ይመረቃሉ። ይሄ የህንፃ ኮንስትራክሽን ፕሮጀክታችንን በዛው ላይ የምናስመርቀው ነው። ይሄኛውንም መሰረት እንጀምራለን ብለን እናስባለን። ስለዚህ ዛን ጊዜ እንገናኛለን። ዛሬ ስለመጣችሁ እጅግ በጣም እናመሰግናለን። ለተደረገልን ነገር እግዚአብሔር ይስጥልን። እንደምን አደራችሁ። በድጋሚ እንኳን ለዚህ ቀን ለመገናኘት አበቃን። እናንተም እድሜ ጤና ሰጥቷችሁ ዛሬ ሐምሌ 29 ለሶስተኛ ጊዜ ነው የመጣ ነው። የመጀመሪያ ጊዜ መተን ስንጎበኝ ከዚህ በኋላ ሐምሌ 29 ለሰራዊቱ የመከላከያ ቀን እንዲሆን በወሰናችሁልን መሰረት እናንተ አባቶች፣ እናቶች፣ እህቶች ሁላችሁም በጋራ ሆናችሁ ነውና ሁልጊዜ ሐምሌ 29 ከጎናችሁ እንዳንለይ ለኛ ያላችሁ ፍቅር እኛ ደግሞ ለእናንተ ያለን ፍቅር ሰራዊታችን ደግሞ ለህዝባችን ያለው ፍቅርን ያሳየበት ወቅት ስለሆነ የዛሬ ቀን ቅድም በጽሁፍ እንደተገለጸው የተለየ ቀን ነው ብለን ነው የምናስበው። እናንተን በጉጉት ለማየት ቀኗ እስክትደርስ የምንቸኩልበት ጊዜ ነው። ዛሬ ግን እናንተን በሰላም አግኝተናችሁ ያቺ ምንናፍቃትን ቀን ከናንተ ጋር ለመዋል ስላበቃን በዚህ አጋጣሚ በመከላከያ ሰራዊት ስም በመላ ሀገሪቱ ባለው ሰራዊት ስምና በመከላከያ ሴቶችና ማህበራዊ ጉዳይ ከዛም አልፎ በመምሪያዎች በተለይ ሴት አስተባባሪዎች ለናንተ ያላችሁን ድጋፍ ደከመን ሰለቸን ሳይሉ ሌትና ቀን ምን ያስፈልጋቸዋል፣ ምን ብናደርግላቸው ነው እነሱን ሊያስደስታቸው የሚችል እነሱ ለሀገር ውለታ የከፈሉ በጣም ሀገር እንደ ሀገር እንድትቀጥል ትልቅ ሚና የነበራችሁ ስለሆናችሁ ዛሬ ደግሞ ለኛ አስረክባችሁ ሀገር ጥሩ ሁና እንድትቀጥል እናንተ በሰላም ውላችሁ በሰላም ገብታችሁ በሰላም ጤንነታችሁን እንድትጠብቁ መላ ሰራዊቱ ከጎናችሁ ሆኖ እየተንቀሳቀሰ ነው ያለው። በዚህ ሰራዊት ስም ለሰራዊቱ ብርታት ለሰራዊቱ ለተሰጠው ግዳጅ የበለጠ ውጤታማ እንዲሆን የእናንተ ድጋፍ ከማንም በላይ ያስፈልገዋልና በዛሬ ሐምሌ 29 ሰራዊታችን ጉልበት ብርታት እንዲኖረው እንድትመርቁልን በዚህ አጋጣሚ መግለጽ ፈልጋለሁ። እና ዛሬ ይሄን ቀን ስናከብረው በተለይ ዶክተር ቢኒያም በለጠ ከመከላከያ ጋር ያለው ትስስር እንደ ቤተሰብ ነው። እሱ ብቻም ሳይሆን ማኔጅመንቱም ጭምር ማለት ነው። ማኔጅመንቱም ጭምር ከኛ ጋር ያለው ትስስር እንደ ቤተሰብ የሚፈልጉትን በመጠየቅ ሁሉንም እኛም ካጠገባችሁ ከጎናችሁ ነውና ትልቅ ስራ እየሰራን ያለ ነው። ለዚህም ትልቅ ውጤታማ ለመሆን በተለይ ዶክተር ቢኒያምን እድሜ ጤና ሰጥቶት ለኛም ለመከላከያም ትልቅ አቅም ለሀገር ውለታ የዋሉትን እነዚህን እናቶች፣ አባቶች፣ እህቶች እቅፍ ድግፍ አድርጎ እንዳይርባቸው እንዳይጥማቸው ልብስ እንዳያጡ ሕክምና እንዳያጡ ከማድረግ አንጻር ጀምሮ በጣም ትልቅ ስራ ነውና የሰራው የሱንም እድሜ እንዲያረዝምልን በዚህ አጋጣሚ በተቋሙ ስም ማመስገን እፈልጋለሁ። ከዚህ በመቀጠል እንግዲህ ሁሉም ስለተገለጸ ብዙ እዚህ ላይ ሀሳብ አልሰጥም። በዛሬው ዕለት እንግዲህ ያመጣነውን ቀላል የማይባል ግን እናንተን በመጠየቃችን ብቻ ሊያስደስተን እንደሚችል እናንተ ደግሞ እኛ በመጠየቃችን ብቻ እናንተ ልትደሰቱ እንደምትችሉ ቅድም በተባለው መሰረት ትልቅ ኃላፊነት አለብን። ከዚህ በኋላ በጣም ባማረ ሁኔታ
ቀጻይ በየአመቱ እናንተን ሊያዝናና በሚችል እናንተን ጤንነታችሁ ሊጠብቅ በሚችል እናንተን ካጠገባችሁ ምንም ነገር እንዳይነካችሁ ለሀገር ውለታ ያዋላችሁ ናችሁ። እናንተ በሰላም ገብታችሁ በሰላም እንድትወጡ ሰራዊቱም ትልቅ ሚና እየተጫወተ ነው። ከእንግዲህ በኋላ በየአመቱ እናንተ መሀል ጋር እየሆን እንደ እህትም እንደ ወንድምም እንደ አባትም እንደ እናትም እየሆነ ከእናንተ ጋር ቀጻይ በዓሉን የምናከብርበት ነው። ይሄን እንድናከብር እኛም እድሜ ጤና ሰጥቶን እናንተም እድሜ ጤና ሰጥቷችሁ በጋራ አብረን እንድናሳልፍ በዚህ አጋጣሚ ማመስገን እፈልጋለሁ። ሌላ ማኔጅመንቱ ነው። ማኔጅመንቱ በጣም ትልቅ ስራ እየሰራ ነው ያለው። ለሀገር ውለታ የዋሉትን ያለምንም ህይወታቸውን ለምሳሌ ሰራዊቱ ለህዝቡ ህይወቱን እንደሚሰጥ እነሱ ደግሞ ለናንተ ህይወታቸውን እየሰጡ ካላቸው ሰዓትም ጠብቀው ማንም የኢትዮጵያ ማህበረሰብ በሰዓትም ይሁን በተለያየ ባለው ትርፍ ጊዜ ልክ እንደ መከላከያ ሰራዊት እናንተንም እየመጡ እንዲያችሁ ባለሙያው በሙያው ገንዘብ ያለው በገንዘቡ ጉልበት ያለው በጉልበቱ ሁላችሁንም በጋራ ሆነን ሁላችንም ሀገር ወደፊት እንድትቀጥል የማድረግ እንቅስቃሴ ትልቅ ኃላፊነት ነውና በተለይ መከላከያ ደግሞ ለሀገርም ለተቋሙም ለህዝቡም ትልቅ ተምሳሌት ነውና ይሄ ሰራዊት ህይወቱን የሚሰጠው ለህዝብ ነው። አሁንም ያን ህይወት የሚሰጠውን ዛሬም ከናንተ ጋር መሃል ሆኖ እናንተ ስትራቡ እናንተ ስትቸገሩ እናንተ የምትበሉት ስታጡ እናንተ የምትለብሱት ስታጡ ማየት ስለማይፈልግ ሁሌ ከናንተ ጋር አብሮ ሊሄድ እንደሚችል በዚህ አጋጣሚ በመምሪያው ስም መግለጽ እፈልጋለሁ። ሌላ በተለይ ክብርት ጀነራል እርጎሽ በሺ ሁልጊዜ ከኛ ጋር አትለይም። በዚህ አጋጣሚ ማመስገን እፈልጋለሁ። ሁላችንም ማንም ማስገድዶን አይደለም የመጣ ነው ወደዚህ። ማንም ማስገድዶን ሳይሆን እናንተ የኛ አባት ናችሁ፣ እናቶቻችን ናችሁ፣ እህቶቻችን ናችሁ ብላችሁ ነውና የመጣችሁት። በዚህ አጋጣሚ የመከላከያ ከፍተኛ አመራር መኮንኖች በሙሉ በሴቶችና ማህበራዊ ጉዳይ ማመስገን እፈልጋለሁ። እግዚአብሔር ይስጣችሁ ላደረጋችሁት ነገር በጣም ትልቅ ፈግታችኋል፣ ለፍታችኋል። ይሄን ሴንተር መተን ለማየት ሁላችሁም የእናንተ አስተዋጽኦ ትልቅ ነውና እሱ ትብብራችሁን አሁንም እንደ መከላከያ የበለጠ ከዚህ ባማረ ከዚህ በጣም በሚደሰቱበት መንገድ እንድናሳልፍ አገራችን ሰላም ያርግልን። እናንተም ሰላም ቆዩን። አመሰግናለሁ። መከላከያ አገልግለን ሁላችንም ምንቀጥል ሰዎች አይደለንም። ምክንያቱም ተተኪዎቻችን በኋላ የሚመጡ ተተኪዎች አሉ፣ ቅድም እንደገለጹት ሰዎቹ ማለት ነው። ስለዚህ ይሄ ጓድ ደግሞ 27 አመት አገልግሎ ወደ ጡረታ ነው የተገለለው። ከጡረታ ደግሞ ሲገለል ዘመድ አዝማድ የለውም፣ እኛ ጋር ነው እየታከመ ያለው። ነጻ ሕክምና ነበረው፣ ግን የሚያገለግለው እሱን የሚረዳ ሰው ስለሌለው የግድኛ ደግሞ የመከላከያ ሰራዊት ደግሞ ያው ጦሩ ካምፕ ነው። ካምፕ ደግሞ አክቲቭ ወታደሮችን እያገለገለም ጭምርም ነው። በአሁን ሰዓት ደግሞ ያንን እሱን እያገለገልን ብዙ ጊዜ የመቆየት እንትን ስለነበረው ዶክተር ቢኒያምን በመጠየቅ እዚህ ቦታ ላይ እየመጣን እንድንጎበኘውና እዚህ ቦታ ላይ እንዲያካትትልን በጠየቅነው መሰረት ወዲያውኑ የምላሽ ስለሰጠን ይሄን እንዲያግዘን ይዘነው መተናል ማለት ነው። ስለዚህ ጠይቀን ነገር ካለ ዛሬ እለቱ ሐምሌ 29 ነው። ሐምሌ 29 ደግሞ በመቄዶንያ የመከላከያ ቀን ነው። የዛሬው የመከላከያ ቀን ልዩ የሚያደርገው ምንድነው? መከላከያና መቄዶንያ አንድ መሆናቸውን የምናሳይበት፣ ለሀገራቸው ትልቅ ዋጋ የከፈሉ እስከ ዳር ድንበር ድረስ ስጋቸውን ደማቸውን ያፈሰሱ የሰራዊቱ አባላት በጡረታ ከተገለሉ በኋላ ወገን ዘመድ የሌላቸውን መቄዶንያ ሰብስቦ ሸክፎ ክብራቸውን በሚመጥን ልክ እድሜ ልካቸውን በመቄዶንያ ውስጥ እንዲጦሩ ያደርጋል። በዚህም መሰረት ዛሬ በሰራዊቱ ውስጥ ለረጅም ዓመት ሲያገለግሉ የነበሩ ከፍተኛ የጦር መኮንን በጡረታ ከተገለሉ በኋላ እነሆ በአሁኑ ሰዓት እንደምታዩት መቄዶንያ እየተረከበን ያለነው። ይህ የጦር መኮንን እንግዲህ ዛሬ እንደምታዩት ህመም ላይ ነው፣ ዊልቸር ላይ ነው። መቄዶንያ ትልቅ ተአምራዊ ቤት ነው የምንለው። እርግጠኛ ነኝ የዛሬ ዓመት ስትመጡ ይህ የጦር መኮንን የሕክምና ባለሙያም ጭምር ነው። ጋውኑን ለብሶ ክሊኒክ ላይ ሌሎችን አረጋኝ ሲያገለግል እንደምታዩት ተስፋ በማድረግ ነው የምንቀበለው። ዛሬ ወንድማችን ወደ መቄዶንያ እንኳን በሰላም መጣ ብለን
የሚያስፈልገውን እንክብካቤ ልናደርግለት ያው ከክብርት ደብዳቤውን እቀበላለሁ። እሺ እናመሰግናለን። የዛሬ ዓመት ስትመጡ ደግሞ እግዚአብሔር ፈቅዶ ጋውኑን ለብሶ መቄዶንያ ክሊኒክ ላይ ሲያገለግል እንደምታዩት ተስፋ እናደርጋለን። እንኳን ደህና መጣለን ወንድም። እሺ በጣም ነው የምናመሰግነው። መጨረሻ ላይ እንደው መቄዶንያን እንደዚህ የሀገር ባለውለታ በተለይ መከላከያ ላይ እየሰራ ባለው ስራ ዙሪያ ትንሽ ነገር ይባሉና እንጨርሳለን። ማለት አሁን እንደ መከላከያ ሰራዊት አሁን ላይ ቅድም ላይ የነበሩ የወታደር አባሎቻችን ማለት የሀገር ባለውለታዎች ናቸው። እነዚህን የሀገር ባለውለታዎች ደግሞ ዶክተር ቢኒያም እያነሳ ብዙ መስዋዕት የከፈሉትን ሰዎች ከየቦታው እያነሳ ብዙ ቦታ ትልቅ ደረጃ ላይ እያደረሳቸው ነው ያሉት የምናያቸው ማለት ነው። ስለዚህ ይሄ ጓድም በሙያም ነርስ ነው፣ በማረግም ሻምበል ነው። ስለዚህ 27 ዓመት በላይ ነው ያገለገለ ይሄ ጓድ። ስለዚህ እኛ ተቀብላችሁ ይሄንን ጓድ ደግሞ ለዛሬ ዓመት ቆሞ የእናንተን ወገን የሚያገለግል አባል ልክ እንደ ጓዳችን ማለት ነው። ስለዚህ አደራ ብለን ነው የምንሰጣችሁ ማለት ነው በአደራ መልክ። ዛሬ የሚመስለኝ ኢትዮጵያ ሌላዋ ኢትዮጵያ ቤት የመጣች ነው የሚመስለኝ። እዚህ የሚመጣ ሰው ሃይማኖት፣ ብሔሩ፣ ማንነቱ ተመዝኖ ተጠይቆ አይገባም። መከላከያ መንገድ ላይ ስናገኘው ሃይማኖቱን፣ ምንነቱን፣ ብሔሩን እናውቀዋለን። ኢትዮጵያዊነቱን ብቻ ነው አይደለም እናውቀው። ስለዚህ ሌላዋ ኢትዮጵያ ቤት እንደመጣች ነው የምናስበውና በድጋሚ እንኳን ደህና መጣችሁ ለማለት እንወዳለን። ነገር ግን መናገር የምፈልገው በሚቀጥለው ዓመት ሐምሌ 29 በዚህ መልኩ ሳይሆን በትልቁ በኪነ ጥበብ ዝግጅት ክብራችሁን በሚመጥን መልኩ የመቄዶንያንም ስራዎች እነዚህ ህንጻዎች ተጠናቀው ሌሎች ግንባታዎች አሉን እዚህ ጋር እነሱም ትልቅ ምዕራፍ ላይ ደርሰው አብረን በክብር በልዩ ሁኔታ እንደምንቀበላችሁ ግን ቃል እንገባላችኋለን። በተጨማሪ ዛሬ ያረጋችሁልን ድጋፍ በጣም ብዙ ነው። ከዚህ በላይ እናንተ መታችሁ ስለጠየቃችሁን በፍቅር ስላየናችሁ በጣም ደስ ብሎናል። ብዙ የቀድሞ መከላከያ አባላት አይታችኋል። ብዙ ማውራት እንችላለን። ነገር ግን አሁንም ድጋፋችሁ በየቅርንጫፎቻችን 57 ቅርንጫፎች አሉ ድጋፍ እንድታረጉልን። በተጨማሪ አሁን በጣም ትልልቅ ህንጻዎችን ልንገነባ ነው። በማቴሪያል፣ በሰው ኃይል፣ በሞራል በብዙ ነገሮች እየመጣችሁ እንድትጠይቁን አደራ ማለት እንወዳለን። ሰዓቱን ለመቆጠብና ፀሐይም ስለሆነ ብዙ ስራ ስላላቸው ለመሸኘት ከዚህ አንድ ዊልቸር ለክብራን ጄኔራሎቻችን እናስረክብና ለክብር ዶክተር ቢኒያም በእናንተ ስምና በመላው በኢትዮጵያ የሚገኝ መከላከያ ሰራዊት ስም ያበረክቱልናል። ክብራትና ክብራን እንግዲህ ዛሬ ልዩ ስጦታ ነው። ሐምሌ 29 ሁሌም የመከላከያ ቀን በመቄዶንያ በክብር የሚዘከርና የሚከበርበት ቀን ይሆናል። ዛሬ በርካታ ስጦታ ሰጥተውናል። ነገር ግን ልዩ የምንላቸውን የተወሰኑትን እያስረክቡ ይገኛል። ሌሎቻችሁ በሞራል ጋዜጠኞቻችን ደግሞ ይሄን ነገር በምስል አስቀሩልን። አው በሌላው ደግሞ ቅድም ዘገይት ብላችሁ ለመጣችሁ ከፍተኛ ሻምበል መከላከያ ሰራዊት ላይ ብዙ አመት ያገለገሉ ነገር ግን ድጋፍና እንክብካቤ የሚያስፈልጋቸው የሀገር ባለውለታን በዛሬው ዕለት ከመከላከያ ሰራዊት መቄዶንያ ተረክቦ እንደ አባት እንደ እናት ሊንከባከባቸው ተቀብሏልና ሁሌም የኢትዮጵያን ቤት ነው። ለመቄዶንያም ሞራል ያስፈልገዋል። በሚቀጥለው አመት በሰላም ያገናኘን። መከላከያ ሲባል ሀገር ነው። ሀገር ማለት ሰው ነው። ስለዚህ ዛሬ ትክክለኛ የሰው ስሜት የሚሰማንን ሁሉም በብሔር በሃይማኖት በቀለም ሳይለይ ሁሉም ድጋፍ የሚደረግበት ኢትዮጵያዊነት የሚታይበት ትንሿ ኢትዮጵያ ቤት መታችሁ ትክክለኛ ኢትዮጵያዊነታችንን ስላሳያችሁ በጣም ደስ ብሎናል። ሁሌም እንኮራባችኋለን።
ዛሬ እንግዲህ መቄዶንያ ያው እቃ በጣም እየገባ ነው። ዛሬ 6 ኮንቴነሮች ነው የገቡት 40 ፊት 6 ኮንቴነሮች። ይሄ ነገር ምንድነው እንግዲህ ከዚህ በፊት እንደምታስታውስ በሰይፉ የዛሬ ዓመት በሰይፉ ፋንታውን አስተባባሪነት የሰበሰብነው ብር አለ ወደ 900 ሚሊዮን ብር በእኛ ዩቲዩብ የሰበሰብነው አለ። አጠቃላይ ከ1 ቢሊዮን በላይ ብር ሰብስበናል። ስለዚህ በዚህ በአይነት ማለት በገንዘብ ማለት በአይነት ደግሞ የሰበሰብነው ከዛ ውጭ አለ። እነሱ ያው ቤቶች ናቸው ያው አይሸጡም እነሱ። ስለዚህ በዚህ ምን አድርገንበታል በሚለው እንግዲህ በጣም ብዙ እቃዎች እየገቡ ነው ማለት ነው። እንግዲህ ይሄ እቃዎች እየገቡ ያሉት የዛሬ ዓመት የታዘዙ እቃዎች ናቸው። የዛሬ ዓመት ታዘው እየገቡ ያሉ ናቸው ማለት ነው። እንግዲህ የቆዩበት ምክንያት አንደኛ በጣም ብዙ እቃ ነው። አሁን ለምሳሌ አንዱን እቃ በነገራችሁ ለማምረት ብቻ 6 ወር 7 ወር ይፈጅባቸዋል ውጭ። እዚህ ሀገር ደግሞ በነገራችን ላይ ለዚህ ሁሉ ፎቅ የሚያቀርብ ድርጅት የለም። ለአንድ ፍሎር ሊያቀርብ ይችላል እንጂ ለዚህ ሁሉ ማቅረብ አይችልም። ገና ታዞ ምናምን ብዙ ስለሆነ የሚፈለገው ማለት ነው። በዚህ መሰረት እንግዲህ እቃዎች ሲገቡ ቆይተዋል ማለት ነው። መጀመሪያ የገባው 54 ኮንቴነር ፖርሲሊን ነው። ፖርሲሊን ማለት የመሬት እንደ ሴራሚክ አይነት ሆኖ ፖርሲሊን ማለት ነው። እሱ 54 ኮንቴነር ነው የገባው ከዚህ በፊት። ከዛ ደግሞ 7 ኮንቴነር ደግሞ ግራናይት፣ ወደ 6 ኮንቴነር የባኞ ቤት እቃዎች፣ ወደ 20 ኮንቴነር ደግሞ ሌሎች አንዳንድ የፊኒሽንግ እቃዎች። እነዚህ እቃዎች ማሽነሪዎች፣ በጣም ብዙ ማሽነሪ ባለፉት እዚህ ላችሁ ከሆነ ሲገቡ ነበረ። ኬብሎች፣ እነዚህ በአጠቃላይ ወደ 113 ኮንቴነር ገብቶ ነበር ከዚህ በፊት ማለት ነው። ዛሬ ደግሞ የምታያቸው 6 ኮንቴነሮች ገብተዋል። በቀጣይ ደግሞ አሉ በቅርብ የሚገቡ አሉ። አዲስ አበባ እዚህ ቃሊቲ የደረሱ አሉ፣ ጅቡቲም ያሉ አሉ። አንድ 20 ምናምን አካባቢ ይመስለኛል። እና በጣም ብዙ እቃ ነው በነገራችን ላይ ይሄ እቃ ማለት በጣም ብዙ ነው። አሁን ፖርሲሉን ለምሳሌ ባለፈው 54 ኮንቴነር ፖርሲሊን ብቻ አስቡት፣ በጣም ብዙ ነው። ይሄ እቃ እዚህ ብንገዛው ፖርሲሉን ብቻ ማለት ነው 700 ሚሊዮን ብር ይሆን ነበር። ይሄ ማለት 700 ሚሊዮን ብር አወጣን ማለት አይደለም። አንዳንድ ሰዎች አሁን ባለፈው ሳወራ ያ እኛ እዚህ ሀገር ያለው ዋጋ ነው። እኛማ በጣም በትንሽ ነው የምንገዛው እኮ። ለምሳሌ 700 ሚሊዮኑን 100 ሚሊዮን ብር ማናወጣም እኛ። ለዚህ እኮ ነው ብዙ እቃ የምንገዛው። አሁን እየገቡ ያሉ እቃዎች በነገራችን ላይ ለዚህ ቢልዲንግ ብቻ አይደለም፣ ከዚህም አልፎ ለሌላ የሚተርፉ ናቸው። ብዙ እቃዎችን በጣም ትርፍ እያደረግን በጣም በብዛት እያስገባን ያለን ለዚህ ተጠቅመን ለክልሎችም ለሌላ የሚተርፍ እቃ ነው እየገዛን ያለ ነው። እና መቄዶንያ በትንሽ ስራ ብዙ የሚሰራ ነው። በቃ ይሄ ማስረጃው ምን መሰላችሁ? አሁን ለምሳሌ ማሽነሪዎች በጣም እየገቡ ያሉ አሉ። ማሽነሪዎች በጣም 22 ሲኖ ትራክ ሎደሮች፣ ወደ 4 ኤክስካቬተሮች፣ ዶዘር፣ ማት መሳሪያዎች፣ ባቺንግ ፕላንት። ይሄ ብቻ ወደ 1.3 ቢሊዮን ብር። ይሄ በደንብ ማንም ሰው የሚያውቀው ነው የምላችሁ። ማሽነሪ ማለት በጣም ብዙ ነው። ተሽከርካሪዎች ብቻ ናቸው። ከባድ ተሽከርካሪዎች እንግዲህ ወደ 40-50 ሊሆኑ ይችላሉ ማለት ተሳቢ መኪናዎች ምናምን። እና ፎቁን ጨርሰን ማለት ነው እነዚህን የገዛ ነው። ፎቁን እንግዲህ እቃ በሙሉ አሟልተን ሴራሚክ፣ ፖርሲሊን፣ የባኞ ቤት እቃዎች፣ በዛ ላይ ደግሞ የውጭ እቃዎች ናቸው። በጣም ውድ እቃዎች ማለት ነው። ማለት ውድ ስላችሁ እኛ የምንገዛው በትንሽ ነው። ሁሌ በትንሽ ብዙ የሚሰራ ነው መቄዶንያ። ግን በጣም ገበያ ላይ የምታገኛቸው እቃዎች አይደሉም። ከባኞ ቤት እቃ በጀምሮ አሁን ጎልደን ድራገን ይባላል። የኛ ሌላ አይነት ነው። ምን እንደሚባለው ስሙ ጠፍቶብኝ ነው። ስሙ ምን ነበር? ለምሳሌ የባኞ ቤት እቃ አሁን እነግራችኋለሁ ስሙ። እሱ አሁን ይሄኛው 130 ሺህ የኛው 105 ሺህ ነው ገበያ ላይ ያለው። ፖርሲሊን ራሱ የአገሩ ሴራሚክ አለ። ይሄ የውጭ ሀገር እንዲህ እቃዎች ናቸው። ሊፍት ኦቲስ ነው። እነዚህ ውድ እቃዎች ናቸው የምንገጥማቸው። እና ውድ ማለት ብዙ የሚቆዩ ማለት ነው። እኛ ግን በትንሽ ነገር በትንሽ ብር ብዙ ነው የምንሰራው ማለት ነው። እና አሁን የሚቀርቡ ለምሳሌ ያለው አሁን ሊፍት አለ፣ መብራቶች አሉ። እነዚህ ሁሉ ተከፍሎባቸው ያለቁ ናቸው፣ በሂደት የሚገቡ ናቸው። እና ባጭሩ ዛሬ የገባው እቃ አብዛኛው የሳኒተሪ እቃዎች፣ ፓይፖች ምናምን ናቸው። እንግዲህ 4 ኮንቴነር ማለት በጣም ብዙ ነው። እነዚህም በሙሉ አሁን ዛሬ ይሄን እቃ ገበያ ላይ በገዙት ከ100 ምናምን ሚሊዮን በላይ ነው። እኛ ግን 30 ሚሊዮን ብር ምናምን ያወጣል። ሁሌ ትንሽ ነው የምናወጣው። ትንሽ ስለምናወጣ ነው አሁን ይሄንን ግዙፍ ህንጻ ወደ 1 ቢሊዮን ሰብስበን እቃው ብቻ ነው እንጂ ከ2 ቢሊዮን በላይ ይሆናል ያስገባ ነው እቃ። እሱን አድርገን በዛ ላይ ደግሞ ከ1 ቢሊዮን በላይ የኮንስትራክሽን ማሽነሪ ማለት ነው። አሁን የምነግራችሁ አሁን መቄዶንያ ያለው የኮንስትራክሽን እቃዎች ብዙ አንደኛ ደረጃ ኮንትራክተሮች የሌላቸው እቃ ነው ያለን ማለት ነው። ትልቅ አሁን ሪል ስቴቶች ካላቸው በላይ ያለን ኮንስትራክሽን እቃዎች። ይሄ የተፈለገው ለምንድን ነው? እዚህ የተጀመረ ህንጻ አለ።
200,000 ካሬ ሜትር ቶታል ፍሎር ኤሪያው 27 ፍሎር ወይ ደግሞ 8,000 ካሬ ሜትር ላይ የሚያርፍ ህንፃ ቆፍረን ጨርሰናል። ጥቅምት እንጀምራለን። ለሱ ሳንከራይ ለመስራት ማለት ነው። ኤክስካቬተሮች አንከራይም፣ ሲኖትራኮች አሸዋ ምናምን ለማምጣት፣ ባቺንግ ፕላንት ደግሞ የኮንክሪት ምናምን ለማምረት፣ ሌሎች ነገሮች ስካፎልዲንግ፣ ፓኔል፣ ይሄ ሁሉ ተደምሮ ነው። በጣም ብዙ ዕቃ ነውና ይሄንን ስናደርግ ሳንከራይ ነው የምንሰራው ማለት ነው። በራሳችን በትንሽ ወጪ ለመስራት የገቡ ናቸውና እስካሁን የሄዳችሁ ሰዎች በጣም ደስ ሊላችሁ ይገባል። ምክንያቱም አሁን እኛ እየሰራን ያለነው እንግዲህ ይሄን ፎቅ ሳይሆን ስለሌላ ፎቆች እያሰብን ያለን ክልል ላይ ስለሚሰሩ አሁን የምንገዛቸው ማሽነሪዎች፣ የኮንስትራክሽን የፊኒሽንግ እቃዎች ለዚህና ለክልል ለሚሰሩ ነገሮች ነው ማለት ነው። ከዚህ እንኳን የምንጀምሩ ለምሳሌ አሁን ይሄንን ምናልባት 50% ልንጠቀመው ነው የምንችለው። ፖርሲሊንም እንደዛው፣ ሌሎችም እንደዛው ትርፍ ዕቃ ነው የምንገዛው። ለዚህ ነው አሁን እንግዲህ አስቡት ፖርሲሊን ብቻ እዚህ ገበያ ላይ ብንገዛው 700 ሚሊዮን ብር እናወጣ ነበር ማለት ነው። እኛ ግን ያወጣነው ስንት ነው? ከ100 ሚሊዮን በታች። ስለዚህ አሁን እኛ የሰበሰብነው 1 ቢሊዮን ነው። እንሰራለን ብለን የምናስበው ግን 7 ቢሊዮን ብር ስራ ለህዝብ እናሳያለን። መጀመሪያ ይሄን ፎቅ እናስመርቃለን ግንቦት 8። ይሄ ፎቅ ከተመረቀ ደግሞ አብሮ ደግሞ የሚመረቁ አሉ ወደ 12 የሚሆኑ ክልል ላይ የተሰሩ ህንፃዎች ላሊበላ፣ ሻሸመኔ የመሳሰሉት ቦታዎች የኮንስትራክሽን ማሽነሪ ያልኳችሁ እነዚህም በሙሉ ደግሞ አንዴ ፕሮግራም እናደርግና በሙሉ ሚዲያዎች እንጠራለን ማለት ነው። አሁን ቅድም ያልኳችሁ 1.3 ምናምን በባለሙያ በደንብ ይገለጻል። እሱ ይገመታል ያልኳችሁ የኮንስትራክሽን እቃዎችን ማለት ነው። እነሱም ብቻ ደግሞ ራሱን የቻለ አንድ ፕሮግራም አለ። ስለዚህ ሚዲያዎች አደራ የምንላችሁ ከዚህ በኋላ ትልቅ ፕሮግራሞች አሉ የመቄዶንያ ማለት ነው። እዛ ላይ እንድትገኙልን ማለት ነው። መጀመሪያ የምስጋና ፕሮግራም አለ ነው መስከረም ላይ ሁሉንም የምናመሰግንበት፣ እዛ ላይ እንድትገኙልን። ሁለተኛ ደግሞ የኮንስትራክሽን ማሽነሪዎችን ደግሞ የምናሳይበት ቅድም ያልኳችሁን በሙሉ እነዚህ ማሽነሪዎችን በሙሉ የምናሳይበት ደግሞ አንድ ፕሮግራም አለ። በጣም ትልቅ ፕሮግራም ነው። ከዛ ደግሞ ህንፃውን እናስመርቃለን። እግዚአብሔር ከረዳን ደግሞ የሚቀጥለውን ፎቅ ደግሞ ቅድም ያልኳችሁን መሰረቱን ወይ እንጨርሳለን ወይ በጣም ብዙ ስቴፕ እንሄዳለን። በጣም ተዘጋጅተናል። በነገራችን ላይ ለዛኛው ፎቅ ራሱ ብረት ወረዳ ያለን ለመሰረት የሚሆን እና የሁሉ ዕቃ እንግዲህ በጣም ብዙ ነው። የረዳችሁ ሰዎች በጣም ደስ ይላችሁ ይገባል። በትንሹ በጣም ብዙ ነው የሰራ ነው ማለት ነው። አሁን ለምሳሌ የመጡ ዕቃዎችን ብነግራችሁ ለመርከብ ድርጅት አሁን ከውጭ ላስገባንበት እስካሁን ድረስ ማለት ነው ገና ስራው ገና እየገባ ነው ብያቸዋለሁ። እስካሁን 160 ሚሊዮን ብር ከፍለናል ለትራንስፖርት ብቻ ማለት ነው። ከዛ ውጭ ደግሞ እነሱ ወደ 20 ምናምን ብዙ ኮንቴነር ፍሪ አድርገውልናል፣ ቀንሰውልናል። ከዛ ደግሞ 20 ሚሊዮን ተጨማሪ የምንከፍለው ሊኖር ይችላል። አጠቃላይ ለትራንስፖርት ብቻ ከውጭ ለማምጣት 200 ሚሊዮን ብር ወጪ ሆኗል ማለት። ስለዚህ ምን ያህል ዕቃ እንዳስገባን መገመት ትችላላችሁ ማለት ነው። በጣም ብዙ ዕቃ ያሉት ዕቃዎች በጣም ብዙ ከመሆናቸው የተነሳ የመቄዶንያ እዚህ ያሉ ስቶሮች በሙሉ ሞልተው አብዛኛው ዕቃውን ውጪ ነው ያለው። ስለዚህ የረዳችሁ ሰዎች በጣም ምን ያህል ውጤታማ እንደሆነ መቄዶንያን ማየት ትችላላችሁ ማለት ነው። ይሄ ህንፃውን 54000 ካሬ ሜትር ላይ 30 ፍሎር ኤሪያ ማለት ነው። በአሁኑ ዋጋ ሆስፒታል ነው። በነገራችን ላይ ሆስፒታል ማለት ደግሞ ከሌላ ቢልዲንግ ትንሽ ውድ ነው አሰራሩ። ዕቃዎችም ውድ ጥሩ መሆን ስላለባቸው የፎቁ ከፍታ ደግሞ ከፍ ያለ ይሄን ከፍታውን ተመልክተው ብዙ ፎቅ እንደዚህ ከፍታ የለውም። አሁን እኛ 15 ወለል ቢባልም ከፍ ያሉ ስለሆነ 17 18 ወለል ሊሆን የሚችል በጣም ከፍ ተደርጎ ነው የተሰራው። በጣም ጥራት ያላቸው ዕቃዎች ናቸው። ሁሉም ዕቃ በሚባል ሁኔታ አብዛኛው ከውጭ የመጣ ዕቃ ነው። ከዚህም የተወሰነ የገዛ ነው አለ። ይሄ ያደረግነው ምንድነው ጥራት ያለው ዕቃ የሚቆይ በማድረግ ነው። አሁን ከፖርሲሊን ስንጀምር አሁን ሴራሚክ አይደለም ሲጀምር፣ ሴራሚክ መሆን ይችል ነበር በሀገር ውስጥ በጣም በርካሽ ዋጋ። ግን እኛ የምንፈልገው አይነት ኳሊቲ እዚህ አሁን ኢትዮጵያ ውስጥ ታውቃላችሁ አሁን ሴራሚክ ፖርሲሊን ኢትዮጵያ ውስጥ ጭራሽም አይመረትም ሲጀምር እስካሁን ገና ካሁን በኋላ ነው የሚመረተው። ስለዚህ በዚህ ምክንያት እዚህ ደርሷል ማለት ነው። የረዳችሁ ሰዎች ሰይፉ ፋንታውን አስተባባሪነት፣ ዲያስፖራዎች፣ የመንግስት ተቋማት፣ የግለሰቦች በሙያም አርቲስቶች ሁላችሁም በጣም ደስ ይላችሁ ይገባል ማለት ነው። በ1 ቢሊዮን ብር እርዳታ ወደ 7 ቢሊዮን ብር ስራ ተሰርቷል ማለት ነው። ይሄን ማረጋገጥ ምንድነው የተለያዩ ፕሮግራሞች እያደረግን ይሄን ነገር በደንብ ታዩታላችሁ ማለት ነው። በተለይ የሚዲያ ተቋማት ሶሻል ሚዲያ ላይ ያላችሁ ሰዎች ቲክቶከሮች፣ ፌስቡክ፣ ዩቲዩብ ምናምን በምንጠራችሁ ሰዓት እየመጣችሁ አሁን ምለውን ነገር ማሳየት አለባችሁ። አሁን ቢኒያም ያወራው ነው አይደል? የሚያወራው ምንድነው እውነት ነው ውሸት ነው የሚለውን ኑና እዩ እያልኳችሁ በ1 ቢሊዮን ብር 7 ቢሊዮን ብር ሰርቷል እያልኳችሁ ይሄን መታችሁ እዩና አረጋግጡ። ይሄ ህንጻ ስንት ነው የሚገመተው? በአሁኑ ዋጋ በጣም እኔ እንጃ በባለሙያ ይገለጣል ወይ 5 ቢሊዮን ምናምን ሊገመት ይችላል። ይሄ ህንጻ ብቻ ማለት በጣም ግዙፍ ህንጻ አንዱ ፍሎር ብቻ 3600 ካሬ ሜትር ላይ ያረፈ ማለት ነው። ይሄ ማለት በነገራችን ላይ 54000 ካሬ ሜትር ማለት አሁን የምታውቁት ኮንዶሚኒየም አለ አይደል? G+4 ምናምን በየቦታው የሚሰራ የሱ አይነት 40 50
ኮንዶሚኒየሞች ማለት ነው። በጣም ግዙፍ ህንፃ ነው። አሁን ሴንቸሪ ሞል ብታየው ከተማ ውስጥ ስካይላይት ሆቴል፣ ደንበል ከነዚህ ሁሉ የሚበልጥ ፎቅ ነው ማለት ነው። እነዚህ ህንፃዎች አሁን ትልቅ ህንፃዎች ናቸው። ይሄ ትልቅነቱን እንድታውቁት ብዬ ነው። መጥቶ ያላየ ሰው ግንዛቤ እንድትወስዱ ብዬ ይሄንን ህንፃ ነው እንግዲህ አሁን የጨረስ ነው ማለት ነው። በጣም በጥራት ያለው እቃ ጨርሰን በጣም ብዙ እቃ ደግሞ ለቀጣይ ቢልዲንጎች አስተርፈናል ማለት ነው። ክልሎች ደግሞ ወደ 12 ህንፃዎች እናስመርቃለን ማለት ነው። ይሄንን ደግሞ ማወራው ነገር ምንድን ነው የሚለውን ለማወቅ እንድትመጡ እንፈልጋለን። በጣም እየመጣችሁ ይሄን ፋክት ማየት አለባችሁ ማለት ነው። በዛ ላይ ደግሞ አንገስቡት። አሁን የዛሬ ዓመት አይደል ሰይፉ ላይ ያደረገ ነው። ከዛ በኋላ ይሄ ሁሉ ሺህ ሰው ደግሞ እየኖረ እኮ ነው። ይሄም እኮ ትልቅ ወጪ እኮ ነው። 9,000 ሰው እያኖርን ማለት ነው። ከዛ በተጨማሪ 9,000 ሰዎች በዛ ላይ ደግሞ ለቁራኛ ሰዎች እየኖሩ ነው። እኔን እየሰራን ያለን እሱም እኮ ሌላ ወጪ ነው። ቅርንጫፎች ደግሞ ወደ 57 ደርሰዋል። አሁን በዚህ ዓመት የሚመረቁ በሚቀጥለው ዓመት የሚመረቁ 12 ናቸው። ሌሎችም ደግሞ የሁሉ ብራንች እየሰፋ ነው ማለት ነው። አንድ ብራንች ለመክፈት እኮ ከባድ ነው። አንድ ብራንች ለመክፈት ለምሳሌ 300 ሰው አለበት ብለህ ብታስቡ አልጋ፣ ፍራሽ፣ ትራስ አንድ 10 ሺህ ብር ሊፈጅ ይችላል። 10 ሺህ በ300 አባዙት ወደ 30 ሚሊዮን ማለት ነው አይደል? ጀስት ያ ስራ ለማስጀመር ብቻ ማለት ነው። አንድ ብራንች ስራ ለማስጀመር መስራት ትተን ምግቡን ትተን ብረት ድስት ምናምን ወንበር ምናምን አንድ ብራንች ተከፈተ ማለት ከባድ ነው። እንደ ቀላል ነገር እንዳታደርጉት እና ዛሬ 44 ምናምን የነበረው ነው አሁን 57 የገቡ። በዛ ላይ ደግሞ ህንጻ አለ 12 የሚመረቁ። ስለዚህ የእግዚአብሔር ኃይል ብቻ ነው በቃ እዚህ ላይ ይሄን ያደረሰ የእግዚአብሔርና የእግዚአብሔር ኃይል ብቻ ማለት ነው። ሀገር ውስጥ እርዳታ ቋሚ ገበያ የሌለው ድርጅት እንደዚህ ቢሊየንስ እየሰራ በብዙ ሺህ የሚቆጠር ሰው ማኖር፣ በየጊዜው ብራንች መክፈት፣ በወር ወይ በሁለት ወር ብራንች እየከፈትን ነው ማለት ነው። ስለዚህ የእግዚአብሔር ከባድ የእግዚአብሔር ኃይል እየታየበት ያለ ቦታ ነው ማለት ነው። ይሄን ማወራላችሁ ምንድነው ሰዎች የረዳችሁ ሰዎች ምን አይነት በረከት ያለው ቦታ እየተሳተፋችሁ እንደሆነ እንድታውቁት ነው። በረከት ያለው ቦታ መሆኑን ከዛ ደግሞ የበለጠ እንድታግዙ። ስለዚህ በጣም ደስ ይላችሁ ይገባል። የሚዲያ ተቋማት ስለመጣችሁ እናመሰግናለን። መቄዶንያ ማገዝ የምትፈልጉ ሰዎች ደግሞ የመቄዶንያ አካውንት ቁጥር 7979 ነው። ውጪ ደግሞ ዜል አለ 2409382992 ነው። አባል መሆን ይቻላል። የመቄዶንያ በየወሩ $20 ምናምን ውጭ ሀገር ያላችሁ ሰዎች መቄዶንያ.org ዌብሳይት አለ። በዛ በየወሩ አባል መሆን፣ በቴሌ ብርም እዚህ አባል መሆን፣ መቶ መጎብኘት፣ ሰርግ፣ ልደት፣ ክርስትና፣ ሙት ዓመት ማረግ፣ በበጎ ፈቃድ ማገልገል። አሁን ክረምት ነው፣ በጎ ፈቃድ የሚያገልግሉ እንፈልጋለን። ትምህርት ቤቶች ደግሞ ትልቅ ድጋፍ ሲያደርጉ ቆይተዋል። እንደምታሰበው የተለያዩ ትምህርት ቤቶች፣ የግል ትምህርት ቤቶች፣ በጣም ብዙ ትምህርት ቤቶች እነሱ ደግሞ እስካሁን የሰጡትን አንዴ ፕሮግራም አድርገን አንዴ እነሱንም ወይ ያሰብነው እንግዲህ ነሐሴ 24 ነው 23 ፕሮግራም አለን። ወደ 50 ትምህርት ቤቶች ይረዳሉ። እነሱም የምናመሰግንበት ማለት ነው። ስለዚህ ትምህርት ቤቶች አስተዳዳሪዎች፣ ወላጆች፣ ተማሪዎች በጣም ተሳትፋቸዋል ባለፈው ፕሮግራም ላይ። እንግዲህ የበለጠ መረጃ ለማግኘት ደግሞ የመቄዶንያ አካውንት ስልክ ቁጥር አለ 0943 2020 ወይ ደግሞ 09797979 በሱ ደውሉልን። 8061 ላይ አባል መሆን ብትሆኑ ደስ ይለናል። የሚዲያ ተቋማት ዛሬ መጣችሁ በጣም እናመሰግናለን። ዛሬ ደግሞ ከዚህ ጎን ለጎን ደግሞ የመከላከያ ሰራዊት፣ የመከላከያ ሚኒስቴር የመከላከያ ቀን ነው ዛሬ። መቄዶንያ ሁሉም ድርጅቶች ቀን አላቸው። ትላንት ለምሳሌ ትላንታውን የማረሚያ ቤቶች ቀን ነበረ። በጣም ብዙ እቃ ወደ 4 ሚሊዮን ብር የሚገመት ተረድተውናል። ከዛ ፊት ደግሞ የፌዴራል ፖሊስ ቀን ነበረ። በዛ ጊዜ ደግሞ አምቡላንስ ሰጥተውናል። ሌላም ድጋፍ አድርገዋል። ኢሚግሬሽኖችንም ባለፈው በቅርቡ እንደዚሁ ድጋፍ አድርገዋል። የተለያዩ መስሪያ ቤት ቀን እያደረጉ ቀን አላቸው ማለት ነው መቄዶንያ። ሌሎችም እንደዚሁ እንድታግዙን እንፈልጋለን። ስራው እየሰፋ ስለሆነ በምትችሉት ነገር አግዙን። ሰዎች በደንብ እየኖሩ ነው ያሉት እዚህና ለተደረገልን ነገር እንግዲህ ሁላችሁንም እናመሰግናችኋለን ማለት ነው። ሚዲያ ተቋማት ግን እየመጣችሁ ከዛሬ ጀምሮ መቄዶንያ በጣም የደረሰበትን ደረጃ እንድታዩ እንፈልጋለን። ምክንያቱም በጣም በየቀኑ እቃ እየገባ በጣም ከፍተኛ ለውጥ እየታየ ነው መቄዶንያ ያለው እዚህ አዲስ አበባ ብቻ ክልልም እንደዛውና መታችሁ ያለውን እንድትገልጹ በዚህ አጋጣሚ ጥሪ ያስተላልፋለሁ ማለት ነው።